ንገሩት ለጌታ አይሻልም እንደዛ የቀድሞ ክርስትና አሁን ክርስትና ቀረ ከሚባል ዛሬም ክርስቶስ ይኸው እንደሆነ እኛ ላይ በሚገለጠው ሰዓት ይታወቅ አይሻልም? አይበልጥም? ያይሻል እኛ እውነተኛ ያው ምስክሮች እያለን እግዚአብሔርን መገኘት ቤቱ ሆነን የተለማመድን መገኘቱ ጠረኑን እግዚአብሔር አለ በዚህ ስፍራ ብለን ማወቅ የምንችልበት ያንን ጠረን የተለማመድን ሰዎች እያለን እግዚአብሔር የለም በሚሉት መካከል እንኳን በድፍረት እግዚአብሔር ያው ነው የምንልበት ሰዓት ይዘን ብንወጣ አይወጣ አይሻልም? እንደዛ አይበልጥም? ያ ሃሌሉያ ሁላችሁም ባላችሁበት ስፍራ ፍቅሮቻችሁ ሆና ይህንን ጸሎት በደንብ ጸልያን ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ኢየሱስ ጌታ። አሁን ኢየሱስ ጥሎልን ሊሄድ የፈለገው ያ እሳት በመንፈስ ቅዱስ አማካኝነት ወርዷል። አሜን። ኢየሱስ ጌታ። አንተ እሳት እኛ ጋር አሁን ግን የሚበልጥ እሳት ይዘን እንወጣለን። አንተ እሳት በከኛ ጋር የሚጨምር እሳት ይዘን እንወጣለን። ለደስታት ፊት የሚያስቆም እሳት ይዘን እንወጣለን። ኢየሱስ ጌታ። ባለንበት ከተማ ላይ ገዢ እንድንሆን የሚያደርግ እሳት ካታሎቬሪያ ሰልቫል እሳት ይዘን እንወጣለን። እሳት ይዘን እንወጣለን። በዚህኛው አገልግሎት አንቀጥልም። አሜን። አንቀጥልም። ያልፈልግም በዚህኛው እሳት ብቻ መቆየትን አልፈልግም። እግዚአብሔር ማገዶንም ቢሆን ጨምሮ ያብሰው እንጂ እሳቱ ከኔ ማለፍ አለበት። ከኔ አልፎ ብዙ ሰዎች መካት አለበት። ተናግሬ አይደለም አውርቼ አይደለም። የኤልያስ እሳት እንኳን እሱ ሲል የወደቀው ጨርቅ ላይ አልፎ ኤልሳዕ ከፍቶለታል። እሳቱ እኮ ነው። እሳቱ አሁን ስራ ላይ የወረደው እሳት የመንፈስ ቅዱስ እሳት አሳጥማችሁ ተራውን ሰው እድሜ እንኳን የለውም ለመኖር ጥቂት ጊዜ ነው የቀረው የተባለውን ሽማግሌ ነው የሚባለው ጴጥሮስ እንኳን ትልቅ ዓላማ ይዞ እኮ በጣም ነው የሚገርመው። መጽሐፍ ቅዱስ ትልቅ ፕሮግራም ይዞ ቤተሰብ ከማሳደግ በልጆቹ ከመጦር አውጥቶ ና ሰው አጥማጅ አደርግሃለሁ። አሁን ሰው ለማጥመድ መረብ አይደለም የሚያስፈልግ፣ ሰው ለማጥመድ እሳት ነው የሚያስፈልግ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሰውን ወደ እግዚአብሔር መንግስት ለመጨመር የሚያስፈልገው የሆነ ነገር አይደለም። ሰውን ወደ እግዚአብሔር መንግስት ለመጨመር የሚያስፈልገው እሳት ነው። የእግዚአብሔር መንግስት ለማገልገል የሚያስፈልገው የሆነ ነገር አይደለም። መጀመሪያ የሚቀርበው እሳት ነው። እሳት በሉ እስኪ፣ እሳት ነው። ዲያኮብራስ ያላብራጋዲ ጋባሐሰልባ ሃሌሉያ። ማንም ወደ ማይዘን ክልል አለብን። ማንም ማይዘው ኤልያስ ላይ የነበረው እሳት አካብ አይዘውም። አካብ በፍጹም አይዘውም። ሰው ቤት እንኳን ቢያፈላልገው ሰውየው ሰማይ ዘግቶ አንድ ቤት ተቀምጧል። አይዘውም። ሰውየውን ድርቅ አይዘውም። ኤልያስ ድርቅ አይዘውም። ማጣት አይዘውም። ለብስ ሲባል በልተው ለመሞት ያዘጋጁትን እህል ምግብ ያላቸው ቤት ገብቶ ምግብ የሚያበዛ እሳት ያለው ሰው አይዘውም። ኤልዛቤል እንኳን ብታስፈራራው አልያዘችው። ሄዶ ኢዩን ቀባ፣ ኤልሳዕን ቀባ ሄዶ ለምን ሲባል አልያዘችው። የእሱ እሳት ተራ አይደለም። ወደ ትውልድ መቀጠል አለበት። ጀነሬሽን ጋር ማለፍ አለበት። እሳቱ የሚቀጥል መሆን አለበት። ኢየሱስ ጌታ ነው። በኢትዮጵያ ምድር ላይ የእምነት አባቶች ያቀጣጠሉት እሳት አለ። የጀመሩት እሳት አለ። እሳት ነገስታት ፊት ቆሞ ቤተ መንግስት ያስፈራሉ። ኢየሱስ ጌታ ነው። ድምፃቸውን ላይ ያስፈራሉ። የሰራዊት ጌታ እግዚአብሔር ሲሉ በቃ እግዚአብሔር ራሱ መጥቶ የሚያወራ ነው የሚመስለው። ንግግራቸው ስራ አይደለም። በቃ ቃላቸው
ኃይላቸው ይከብዳል። እሳት አላቸው። የተካኩበት ዓለም ነው። በጣም እኮ ነው የሚገርመኝ። እዚሁ በሀገራችን ኢትዮጵያ ውስጥ ያለው አይ ቲንክ አባባ ዋንዳሮ ናቸው መሰለኝ። የእሳቸው ሂስትሪ ፖሊሶች መጥተው ቤታቸው እነሱ ወደ እስር ቤት ለመውሰድ አንኳኩተው ኑ ብለዋቸው መጥሪያ ይዘው መጥተው ጠሯቸው። መጣው ብለው ቤታቸው ሄደው ልብሳቸውን ቀይረው ወጡና ከነሱ ጋር እየሄዱ እሳቸው ሊታሰሩበት የተዘጋጀበት ማረሚያ ቤት በእሳት ተቃጠለ። ሰውየው ተራሱ አይደለም። ማንበብና መጻፍ አይቻሉ እንጂ የተነካኩበት ዓለም እሳት ነው። እነሱን የለካ የራሳቸው ንብረት ነው የሚበላው። እሳት ነው ያሉት። በጣም ከባድ እሳት ነው። ማንበብና መጻፍ አይችሉም። ግን እሳቸው ላይ ያለው እሳት እንደዚህ ያደርጋል። በጣም ከባድ እሳት ያለባቸው ሰዎች ናቸው አሉ። እግዚአብሔር በዚህ ሀገር ላይ በኢትዮጵያ ሀገር ላይ እሳቱን አለማምዶ ኢንካውንተሩን ያሳያቸው እግዚአብሔር ሰዎች አሉ። ሻባጋዲያ ኮፍሬስ ያልባር እግዚአብሔር በዘመን መጨረሻ ላይ ኢትዮጵያ ገባላት ተስፋ አለ። እግዚአብሔር ታማኝ አምላክ እንደሆነ አይቻለሁ። ምንም በማይቻልበት ነገር ውስጥ በእምነት ብቻ ብዙ ነገር ሲያስችል አይቻለሁ። አውቃለሁ እግዚአብሔር ሲያስችል አስላየሁ። አሁን ይሄ እሳት ሊመጣ ያስፈልጋል። እሳቱ መምጣት አለበት። በቃ ሰማይ መቀደድ ካለበት ይቀደድ። ግን ሌላችሁም ይቀደድ። እግዚአብሔር ሰማይ ቀዶ ቢሆን ይውረድ። ኢየሱስ ጌታ ነው። የድፍረት ጸሎት አይደለም። ኢሳይያስ እንኳን ሲጸልይ ምን ነው አለ? ሰማይ ቀደድ ትወርድ። በቃ ራው በሳበት ስለዚሁን ለመፍረድ የሆነ ክብር ለመለስ ምን ሰማይ ብትቀድ ሰማይ ተቀደም ሲመጣ ምን ነው አንድ ጊዜ ብትመጣ ይሄንን ኢየሩሳሌም ከተማ ያፈረሰበትን ብታድስ አይደለም። እግዚአብሔር እንኳን የኢየሩሳሌምን ቅጥር ለመጠበቅ ሲፈልግ እንደዚህ ሆነ ያለው በውስጧ ክብር ሆናለሁ። ከዚያስ በዙሪያዋ የእሳት ቅጥር አይገርማችሁም? እግዚአብሔር አይደለም ለእናንተ ከተማን እንኳን ለመጠበቅ እሳት ይልካል። እናንተ ውስጥ ላስቀመጠው ተልእኮ እንዴት እሳት አይሰጥም? አልበቃንም። በጌታ ተስፋ እንዳለው ሰው ሆናችሁ እንዳትጸልዩ። አሁን ስንጸልይ ተስፋ አማራጭ ኢየሱስ ጌታ ነው። እግዚአብሔር ያው ጌታ ነው። ዛሬ ምሽት እንደዚህ ባገለገልኩበት መገኘት ነገ ባለ ኮንፈረንስ ላይ መቀጠል ከሆነ ዛሬ ምሽት ቢወስድ ይደሰኛል። ከልቤ ነው የምነግራችሁ። ያው ጌታ ምስክር በዚሁ ፕሬዘንስ አሁን እየተሰማን ባለው መገኘት ብቻ ነገ እዚህ ኮንፈረንስ የሚገለጥ ከሆነ እግዚአብሔር ቢወስደኝ ይችላል። ምን አለን ብዬ ነው የምኖረው? ምን ልመካ ነው የምኖረው? ማንን እንዳስደስት ለማን ፈቃድ ለመኖር ነው የምኖረው? እግዚአብሔር በልቡ ኢንካውንተር መጥቶ ካልነካ እንደ ቀድሞ ለማገልገል ሁል ጊዜ ነበር። ከዚህ በፊት ሳምንቴን አንዳንድ ጊዜ ሳወራ የዛሬ ሳምንት የሮኩትን ላይ ማለት ነው። በዚህ ሳምንት እያንዳንዱ ቀን ሌላ ነበር። ለምን ሲባል በእያንዳንዱ ቀን ላይ ቤት ላይ ስጠልይ ከእግዚአብሔር ጋር የተገናኘው ፕሮሰስ ሌላ በጣም በቅናት ነው ጸሎት ፈልገው ዛሬ አማራጭ የለኝም። ጌታ የምታገለግሉበትን አገልግሎት ውሰዱ። ጌታ ሆይ በዚህች ሰዓት ብቻ እያገለገልኩ መቆየት አልፈልግም። ከዛሬ ጀምሮ ያው ጌታ ምስክር ተወራረዱ። አይደለም እኛ ያዕቆብ እንኳን በዛች ቦታ ላይ ታግሎ አሸንፎ በረከቱ ተቀብሎ ወጣ። እግዚአብሔር በእኛ ላይ ያስቀመጠውን እሳት ለማስቀጠል አሁን ተወራረዱ። ጌታ ሆይ በእንትና ላይ በእምነት አባቶቻችን ላይ በእንደዚህ አይነት እሳት ስትሰራ ሰምተናል። በእንደዚህ አይነት እሳት ስትሰራ አውቀናል። ደግሞ በእኛ ዘመን ደግሞ በእኛው የራሳችሁ አገልግሎት ጥሩና በለው ደግሞ በዚህ መገኘት ሰዎች እየተነኩ እያለቀሱ ሰዎች እየተጽናኑ እየተደሰቱ በዚህ ካውንተር አሳይተኛል። የሚመጥ ነገር እንዳለ አውቃለሁ። የሚመጥ እንዳለ ነገር ገብቶኛል። አንድ ነገር አውቃለሁ። የሚመጥ ነገር አለ። ዛሬ የምፈልገው ያንን እሳት ነው። እሳትን ጣልብኝ። በቃ ከባድ እሳት ጣልብኝ። ልብሴ እሳት ይሁን በሉ። ይቻላል።
ይቻላል። የጴጥሮስ ጨርቅ እየተቆረጠ የፈወሰው ሰውዬው ምዕራፍ 2 ላይ ባገኘው ሰዓት ይቻላል። ኢየሱስ ጌታ ነው። ሁሉ ጊዜ ለራስ ይዋል አይደለም የሚጠቅም ነገር ሰጥቼ ማይጠቅም ነገር እንኳን ብጥሪት ሰው ይፈውሳል። በቃ እንደዛ ነው። ለምን ሲባል ፈልገው አይደለም የሄዱበት ኮቴ መሬቱ እንኳን አፈርቶ ወስዶ ሰው ከሙታን ያስነሳል። አይደለም እሱ ኤልሳ የተካፈለው ሰዓት ኤልያስ በተነካካው ሰዓት ኤልሳ ወደቀበት በዚያ ሰዓት እሱ ሞቶ አጥንቱ ሙታን ያስነሳል። ሻዲያ ኮፍረዲጋ ሀካተንሃ የሚበጥን ካውንተር አለ። ዛሬ ቅናትና ረሃብ ብቻ ለከትባቸው አይደለም። ዛሬ ያንን እሳት እንድትካፈሉ ነው የምንጸልየው። እግዚአብሔር ሆይ ሰማያትን ቀደው ውረድ። ዛሬ በእሳት እንካኝ። አገልግሎት ይቀር፣ ኮንቲ ይቀር። ዛሬ ሰዎች ቀርቦ በሚያውቁት መታወቅ እንዲያውቅ አልፈልግም። ዛሬ ሰዎችን በሚጠሩበት መጥራት እንዲጠሩ አልፈልግም። ዛሬ ሰዎችን እንደዛ ባርነት ውስጥ ነው ያለው። እግዚአብሔር ግን ይህንን ሰው እስራኤልን እንዲያሻግር መርጦታል። ዛሬ ያላችሁበት ስፍራ፣ ዛሬ እየሰራችሁበት፣ ዛሬ እየኖራችሁበት ያለበት ከተማና ሰፈር የእናንተ ዴስቲኒ አይደለም። የሙሴ የቤቱን በግ መጠበቅ የእሱ በግ ጠባቂነት ዴስቲኒ አይደለም። የእሱ ዴስቲኒ የእግዚአብሔርን ሕዝብ ማሻገር ነው። ቀላል ሰው አይደለም። ሰውየው ከሰባ ሰዎች በላይ አውቶሪቲ ይዞ የሚንቀሳቀስ ሰው ነው። እግዚአብሔር መጣና ዊዝደም ሰጠውና የሆነ ሰው 50,000 ከዛ 100 አለቃ 1000 አለቃ ያልክሹ ካንተ ጋር ያለውን ነገር አካፍላቸው ያለቀ። ከዛ እግዚአብሔር መጣና አካፍላቸው አንተ ጋር ያለውን ነገር አለ። ሰውየው ጠራ 70 ሽማግሌዎችን ሰጠ፣ አካፈለ። ጸጋው አልቀነሰበት፣ ያለበት አውቶሪቲ አልቀነሰም። እየገንሳ ነው። ቃሉ ይከብዳል። ሲያጉረመርሙበት እንኳን ሰው አይደለም የሚነሳበት። በጣም ይገርመኛል። ሙሴ ጋር ከጎኑ የቅርብ ወዳጁ ኢያሱ ነው። ህዝቡ ሁሉ ሲያምጽበት ኢያሱ አይደለም ዱላ ይዞ የሚወጣው እግዚአብሔር ነው። አንዱ አንዳንድ ሰዎች እግዚአብሔር ራሱ ዱላ ይዞ የሚወጣላቸው ጠላቶቻቸውን ሊቀጣ የሚነሳላቸው ሰው ያስሮ ሊገለብጥ እኮ ነው። የማይመች ነገር አለ ይገለብጠዋል። እግዚአብሔር ከእሳት ዓለም ጋር ሲያነካካ ደሳ ነው። ኢየሱስ ጌታ ነው። ዛሬ እግዚአብሔር በእሳት ኢንካውንተር ነው በዚህ ጉባኤ እንዲመጣ ይጠየቃል። የክብር እንግዳ አድርጌ ጋበዝኩት እንደዛ ነው። በእሳት ኢንካውንተር ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሂዳሉ በእስራኤል ህዝብ ፊት ሂድ። ቀድሞ እኮ አንተ ነፍሰ ገዳይ ነህ፣ ለግብፃዊው ሰው እንደገደልከው እኛ ልትገድል ትፈልጋለህ እንዴ ብለውታል። እነዚህ ሰዎች ጋር ሂድ፣ ንቀው ካል አይደል ሂድ፣ ነፍሰ ገዳይ አድርገው ካለበት ሀገር አውጥተው ካል ሂድ አለው እግዚአብሔር። ሄደ። ተራ አይደለም ኢንካውንተር። መጀመሪያ አፈትልኮ ነኝ እኮ እያለ ነው። ተብታባ እሳት ነው አግኝቶት የመጣው። እሳት አይደለም እሱ ተናግሮ ልሄድ ነው ፈርዖን ጋር ሲል እግዚአብሔር ቀድሞ ውሃን ወደ ደም ይቀይርለታል። በትርን አንሳና ጣል ይለዋል። እባብ ይሆንላል። እንዴ ተመሳሳይ እኮ ነው ጌታ ሆይ። የእነሱም በትር እባብ ሆነ የኔም እባብ አይደለም። ያንተ እባብ የእነሱን ይውጥልሃል። ገዥነትን ያስተማረው አምላክነትን አስተማረው፣ አለማመደው። የትኛው ካላችሁ ቀድሞ እግዚአብሔር ሰውን በመልኩና በአምሳሉ በፈጠረ ጊዜ ይገዛበት የነበረውን ስልጣን በኃጢአት ምክንያት ሰይጣን የወሰደብንን ስልጣን እግዚአብሔር ለሙሴ ያለማመደው በእሳት ኢንካውንተር ነው። እሳትን አሳየው ቁጥቋጦ ላይ። ይህ ሰው ተራ አይደለም። ሁሉ ጊዜ ቤታችሁ የምትለማመዱበት መነካትና ኢንካውንተር ነው የምትቆሙበት ስፍራ ላይ የሚገለጠው። እየሰማችሁኝ ነው? ያገኘው ኢንካውንተር እሳት ነው። 5ቱን ሕግ የጻፈው እሱ ነው። መጽሐፍ ቅዱሳችን ላይ እያንዳንዱ እግዚአብሔር ሰዎችን ከተመለከታችሁ ተራ ሰዎች አይደሉም። ኢንካውንተር አግኝቷቸዋል። ይነስም ይብዛም ኢንካውንተር አግኝቷቸዋል። ምንም አላገኛቸውም ብትሉ እንኳን እግዚአብሔር በስም ተዋውቋቸዋል። ይመጣና እኔ ኤልሻዳይ ነኝ ይለዋል። ለምን ሲባል በቃ የሚታይ ነገር የለም ማለት ነው። ዘር እንደ ምድር አሸዋ አበዛዋለሁ፣ እንደ ሰማይ ከዋክብት አበዛዋለሁ ይለዋል። እንዴት ሲለው ኤልሻዳይ ነኝ ይለዋል። ስሙ ኤልሻዳይ ነው። የሚታይ ነገር መጥቶ ባይነካካህም እግዚአብሔር በስም ዛሬ ይታወቃል። ወይ በእሳት ኢንካውንተር መጥቶ ይነካል፣ አለበለዚያ ለአንተ ሬማ በሆነ ስም መጥቶ ይገለጥልሃል።
አይደለም። ያው ጌታ ምስክር በጣም ትልቅ የሆነ አይዲያ ነው ሀሳብ ነው ማውራቱ እግዚአብሔር ቃል ትልልቅ እግዚአብሔር ሰዎች የሚንቀሳቀሱት የሚያገለግሉትን ሁሉ አጣጣችሁ ብትጠይቋቸው ከእግዚአብሔር ጋር የተደካኩበት ዓለም አለ። እግዚአብሔርን ራሱን የሚያውቁበት ስም አላቸው። እነሱ ብቻ የሚጠሩት ያንን ስም ሲጠሩ ሞታ ቃል ይነሳል። የሌለ ነገር ወደ መኖር ይመጣል። ለምን ሲባል ስሙ ኃይል አለው። እዚህ ላቸው መጽሐፍ ቅዱሳችን ላይ ዘፍጥረት 1 ላይ መጽሐፍ ቅዱስ በፍጥረት ዓለም ላይ እግዚአብሔር እያንዳንዱን ነገር ሲፈጥር የተጠቀመበት ስም አንድ ነው። አንድ ስም ነው። ዛሬ እሱን ስም እነግራችኋለሁ። ቀጥሎ ሌሎችን ማውራችኋለሁ። እግዚአብሔር ሐሳብ መንፈስ ቅዱስ እንዳወራ በመራኝ መንገድ እነዚህን ፍጥረታት ሰማይ የሌለውን ነገር ወደ መኖርና ሲለው ሰማይ ይሁን ሲል ብርሃንን ሲጠራ እያንዳንዱ ነገር ሲጠራ ኤሎሂም የሚለውን ስም እግዚአብሔር የተጠቀመው። ኤሎሂም ማለት ደግሞ ሁሉን ማድረግ የሚችል አምላክ ማለት ነው። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር በኤሎሂምነቱ ሰማይ በሌለበት ስፍራ ላይ መጥቶ ሰማይ ይሁን ሲል የሌለውን ወደ መኖር ያመጣዋል። ለምን? ሁሉን ማድረግ የሚችል ስም ይዞ ነው የመጣው። ኤሎሂም ይለዋል። አንዳንድ ቦታ ያህዌ ብሎ ይታወቃቸዋል። እግዚአብሔር ከጊዜ ውጪ እንደሆነ ለማናገር ሲፈልግ ራሱ እግዚአብሔርን በጊዜ ውስጥ እንዳይገድሉት በዛ ይታወቃቸዋል። ሙሴ ጋር ግን እግዚአብሔር ሲመጣ እኔ ያለ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። አሁን እግዚአብሔር ቀድሞ ያልነበረ እንዳይመስለው፣ ቀድሞ ያልነበረ ሙሴን ሲያገኘው የተዋወቀው አምላክ ነኝ ብሎ መጣ አካል እንዳይመስለው፣ ቀድሞ አብርሃም ከመምጣቱ በፊት እንደነበረ የአብርሃም አምላክ እንደነበረ አብርሃምን ይመግበውና ያበላው ያሰውና የወጣውና ያስገባው እንደነበረ ለአብርሃም የገባለትን ቃል የፈጸመለት ታማኝ እንደሆነ ደግሞ ሲባል ለይስሐቅ በደግ ምድረ በዳ ላይ ዘርን ሲሰራ በዛች ዓመት ውስጥ 100 እጥፍ እንዲያፈራ ያደረገበት እግዚአብሔር ታማኝ እንደሆነ አይሆንም እንኳን እንዳይል እኔ ነፍሰ ገዳይ ነኝ ብሎ በእግዚአብሔር ፊት እንኳን ቢቀር ያዕቆብ ወንድሙን አታሎ የወጣ ሌባ እንደሆነ እርሱ አታላይ እንደሆነ ያዕቆብ አምላክ ነኝ አለው። አሁን አንተ ወንጀለኛ እንኳን እንደሆን ከዛ ቢነግሩህም እኔ ጋር እንደዛ አይደለህም። እኔ ጋር ህዝብ የምታሻግር ነህ። እኔ ጋር አንተ ታላቅ ነገር ያወጣው ኢየሱስ ጌታ ነው። ሃሌሉያ። ዛሬ ሰዎችን ቢሏችሁ እናንተ አይደላችሁ። ምን ማለት እንደሆነ ታውቃላችሁ? ሰዎች ለእናንተ የሚያውቁላችሁ እያንዳንዱ ክራይቴሪያ የእናንተ አይደንቲቲ አይገልጥም። አይደላችሁማ። አይደላችሁ። ጥሩ ጊዜ በጣም እያዘንኩኝ ነበር እና ደግሞ እንደዛው መንፈስ ቅዱስ ምንም ቢያጽናናኝ የነበረበት ጊዜ ነበርና በጣም በጌታ ፊት ታገልኩ፣ አለቀስኩና ነው በቃ ጌታ ሆይ በቃ እኔ ምንም አልፈልግም። በገንዘብ እንደማትሰኝ አውቃለሁ። ብትሰጠኝም ይሄ ነገር ኪድ አይሆንም፣ አይፈውሰኝም። በዚህ ነገር በምንም ሰው ሰጠኝም አይደለም። ክብር ከመጣ ግን በመገኘት ከመጣ ግን ሁሉን እረሳለሁ። በሱ እኔን መጠገን ትችላለህ፣ በሱ እኔን ማጽናናት ትችላለህ አልኩት። እግዚአብሔር አንድ ነገር ነው ያወራኝ። እነዚህ ነገሮች ሁሉ በጣም መንፈስ ቅዱስ ለምን ታለቅሻለሽ አለኝ። እነዚህ ሁሉ አሰማሙኝ። የሚሆነውን ነገር አይደለማ የሚሆነውን ነገር እነዚህን እያይሽ ልታለቅሽ አይደለም። ማልቀስ ካለብሽ ማልቀስ ያለብሽ ሰው ስላንቺ መልካም ነገር ሲያወራ ነው። ስላንቺ የማይሆን ነገር ስላወሩ አንቺ ማልቀስ አይገባሽም። ለምን ሲባል ያልሆንሽውን ስላልሆንሽ አባባሌ ገብቷችኋል። ያልሆንኩትን ስላሉ እነሱ ልክ ናቸው ብዬ እኔ በእግዚአብሔር ፊት ማልቀስ አይገባኝም። ማልቀስ ያለብሽ ለአንድ ነገር ነው አለኝ። ለምን እላለሁ? ልክ አንቺ እንደዚህ ነሽ ብለው መልካም ነገር ማውራት ሲጀምሩ ማልቀስ ጀምሪ። ለምን ሲባል በራስሽ አቅም መኖር ስለማትችል። እየገባችሁ ነው ወይ? ብዙ ጊዜ በእግዚአብሔር ፊት ቆመን የምናለቅስበት ጉዳይ ያልሆነውን ስለተነገረን፣ ያልሆነውን ዱላ ስለመጣብን ነው። እግዚአብሔር ጋር ስንቀርብ ማድረግ ያለብን ይሄንን ነው። ያንን መልካም ነገር ስለኛ ሲያወሩ እናንተ እኮ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ሲሉ ዳዊት እኮ እንደዚህ ይላል። እኔ ማን ነኝ? ቤቴስ ምንድን ነው? ያ ይሆን ዘንድ በእኔ ምንድን ነው? እኔ ማን ነኝ? ምን አይነት ታማኝ አምላክ ነው? ከዛ ቆለ ወዲያው አይምሮዬ ሽፍት አደረገ። ካዘንኩበት ነገር ወጣውና እግዚአብሔር ክብር ማለት ነው ያጽናናው። አጽናናኝ እግዚአብሔር።
የእሳት ኢንካውንተር ከርስ ያልወጣሁኝ የእሳት ኢንካውንተር የእሳት ኢንካውንተር ተራ የሆነ ላይፍ አይደለም። የእሳት ኢንካውንተር አይደንቲቲያችሁን ብቻ አይደለም የምትመሩትን ይቀይራል። አሜን። ሙሴ በቁጥቋጦ ውስጥ የእግዚአብሔር እሳት ከተገናኘው በኋላ ወጥቶ በጋ አይደለም የመራው ንጉስ ፊት ነው የቀረበው። ይቻላል እንዴ? ባንዴ ከበግ ኢየሱስ ጌታ ነው። ከበግረኝነት ሲባል መዝሙረኛው ዳዊት ነው ይመጣል በፊት። አሁን ግን ዳዊት ብቻ አይደለም ሙሴ እረኛ ሆኖ በጎቹን የዮቶሩን በግ ይጠብቅ ከነበረበት አንድ ቃል እኮ ነው የመጣለት። አንድ ኢንካውንተር ነው። ቁጥቋጦ ውስጥ ያለ እሳት ነው ያየው። የተነካካው እግዚአብሔር ዓለም ጋር ነው። መጣና ግን ፈርዖን ፊት ቆመ። ቀድሞ ይመራ የነበረ የሚችልበት በጋ አጠባበቅ ነው። በጋ አመራር ነው። አሁን ሲባል መሳ አይደለም። እሳት አግኝቶኛል። ዓለምን በሙሉ የሚመራው እግዚአብሔር የራሱን ሕዝብ እንድመራ መልጦኛል ብሎ እግዚአብሔር ቆመ። ሕዝብ ሁሉ ሲያምጽበት ኢያሱ አይደለም ዱላ ይዞ የሚወጣው እግዚአብሔር ነው። አሜን። አንዱ አንዳንድ ሰዎች እግዚአብሔር ራሱ ዱላ ይዞ የሚወጣላቸው ጠላቶቻቸውን ሊቀጣ የሚነሳላቸው የሰው ያስሮ ሊገለብጥ ቆረ አማይምች ነገር አለ ይገለብጠዋል። እግዚአብሔር ከእሳት ዓለም ጋር ሲያነካካ ደሳ ነው። ኢየሱስ ጌታ ነው። ዛሬ እግዚአብሔር በእሳት ኢንካውንተር ነው በዚህ ጉባኤ እንዲመጣ የጠየቁት። የክብር እንግዳ ጋብዝኩት እንደዛ በእሳት ኢንካውንተር ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሂዳ ነው በእስራኤል ሕዝብ ፊት ሂድ። ቀድሞ እኮ አንተ ነፍሰ ገዳይ ነህ፣ በግብፃዊው ሰው ለገደልከው የሚያመትከር ትፈልጋለህ እንዴ ብለውታል። እነዚህ ሰዎች ጋር ሂድ ንቀው ካል አይደል ሂድ። ነፍሰ ገዳይ ርገው ካለበት ሀገር አውጥተው ካል ሂድ አለው እግዚአብሔር። ሂደ ተራ አይደለም ኢንካውንተር። መጀመሪያ አፈትር እኮ ነኝ እኮ እያለ ነው። ተርታባ እሳት ነው አግኝቶት የመጣው። እሳት አይደለም እሱ ተናግሮ ለሄድ ነው ፈርዖን ጋር ሲል እግዚአብሔር ቀድሞ ውሃ ወደ ላይ ይቀይርለታል። በትርና ሳና ቃል ይለዋል ባብ ይሆንላል። እንዴ ተመሳሳይ እኮ ነው ጌታ ሆይ። የእነሱም በትር እባብ ሆነ የኔን እባብ አይደለም ያተባቢ እነሱን ይውጥላል። አሜን። ገዥነትን ያስተማሩ አምላክነትን አስተማሩ አለማመደው። የትኛው ካላችሁ ቀድሞ እግዚአብሔር ሰውን በመልኩና በአምሳሉ በፈጠረ ጊዜ ይገዛበት የነበረው ስልጣን በኃጢአት ምክንያት ሰይጣን የወሰደብን ስልጣን እግዚአብሔር ለሙሴ ያለማመደው በእሳት ኢንካውንተር ነው። እሳትን አሳየው ቁጥቋጦ ላይ። ይህ ሰው ተራ አይደለም። ሁሉ ጊዜ ቤታችሁ ልትለማመዱበት መነካትና ኢንካውንተር ነው ትቆም በስፍራ ላይ የሚገለጠው። እየሰማችሁ ነው? ያገኘው ኢንካውንተር እሳት ነው። አምስቱን የጻፈው እሱ ነው። በመጽሐፍ ቅዱሳችን ላይ እያንዳንዱ የእግዚአብሔር ሰዎችን ከተመለከታችሁ ተራ ሰዎች አይደሉም። ኢንካውንተር አግኝቷቸዋል። ይነስም ይብዛም ኢንካውንተር አግኝቷቸዋል። ምንም አላገኛቸውም ብትሉ እንኳን እግዚአብሔር በስም ተዋውቋቸዋል። ይመጣና እኔ ኤልሻዳይ ነኝ ይለዋል። ለምን ሲባል በቃ የሚታይ ነገር የለም ማለት ነው። ዘረ እንደ ምድር አሸዋ በዛዋለሁ፣ እንደ ሰማይ ከዋክብት በዛዋለሁ ይለዋል። እንዴት ሲለው ኤልሻዳይ ነኝ ይለዋል። ስሙ ኤልሻዳይ ነው። የሚታይ ነገር መጥቶ ባይነካካህም እግዚአብሔር በስም ዛሬ ይታወቃል። አሜን። ያው በእሳት ኢንካውንተር መጥቶ ይነካል። አለበለዚያ ለአንተ ሌባ በሆነ ስም መጥቶ ይገለጥልሃል። አሜን። ቀላል አይደለም። ያው ጌታ ምስክር በጣም ትልቅ የሆነ አይዲያ ነው። ሀሳብ ማውራት እግዚአብሔር ቃል ትልልቅ እግዚአብሔር ሰዎች የሚንቀሳቀሱትን የሚያገለግሉትን ሁላ ቀርታችሁ ትጠይቋቸው። በእግዚአብሔር ላይ የተጣፉበት ዓለም አለ። እግዚአብሔር ራሱ የሚያውቅበት ስም አላቸው። እነሱ ብቻ ቢጠሩት ያንን ስም ሲጠሩ ቦታ ቃል ይነሳል። የሌለ ነገር ወደ መኖር ይመጣል። ለምን ሲባል ስሙ ኃይል አለው። እዚህ ላቸው መጽሐፍ ቅዱሳችን ላይ አንድ ላይ መጽሐፍ ቅዱስ በፍጥረት ዓለም ላይ እግዚአብሔር ያንዳንዱን ነገር ሲፈጥር የተጠቀመበት ስም አንድ ነው። አንድ ስም ነው። ዛሬ እሱን ስም እነግራችኋለሁ። ቀጥሎ ሌሎችን ማውራችኋለሁ። እግዚአብሔር ሀሳቡ መንፈስ ቅዱስ እንዳወራ በመብራይ ነገር እነዚህ ፍጥረታት ሰማይ የሌለው ነገር ወደ መኖርና ሲለው ሰማይ ይሁን ሲል ብርሃንን ሲጠራ እያንዳንዱ ነገር ሲጠራ ኤሎሂም የሚለው ስም እግዚአብሔር የተጠቀመው። ኤሎሂም ማለት ደግሞ ሁሉን ማድረግ የሚችል አምላክ ማለት ነው። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር በኤሎሂምነቱ ሰማይ በሌለበት ስፍራ ላይ ሰማይ ይሁን ሲል የሌለውን ወደ መኖር ያመጣዋል።
ለምን ሁሉን ማድረግ የሚችል ስም ይዞ ነው የመጣው። ኤሎሂም ይለዋል። አንዳንድ ቦታ ያህዌ ብሎ ይታወቃቸዋል። እግዚአብሔር ከጊዜ ውጭ እንደሆነ ለማናገር ሲፈልግ ራሱ እግዚአብሔርን በጊዜ ውስጥ እንዳይገኙት በዛ ይታወቃቸዋል። ሙሴ ጋር ግን እግዚአብሔር ሲመጣ እኔ ያለ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። አሁን እግዚአብሔር ቀድሞ ያልነበረ እንዳይመስለው፣ ቀድሞ ያልነበረ ሙሴ ሲያገኘው የተዋወቀው አምላክ ነኝ ብሎ የመጣ አካል እንዳይመስለው፣ ቀድሞ አብርሃም ከመምጣቱ በፊት እንደነበረ የአብርሃም አምላክ እንደነበረ አብርሃምን ይመግበውና ያበላው ያሰውና የወጣውና ያስገባው እንደነበረ ለአብርሃም የገባለትን ቃል የፈጸመለት ታማኝ እንደሆነ ደግሞ ሲባል ለይስሐቅ በደረቅ ምድረ በዳ ላይ ዘርን ሲሰራ በዛች ዓመት ውስጥ 100 እጥፍ እንዲያፈራ ያደረገበት እግዚአብሔር ታማኝ እንደሆነ አይሆንም እንኳን እንዳይ አንዴት ሰገዳይ ነኝ ብሎ በእግዚአብሔር ፊት እንኳን ቢቀርብ ያዕቆብ ወንድሙን አታሎ የወጣ ሌባ እንደሆነ እርሱ አታላይ እንደሆነ ያዕቆብ አምላክ ነገር አሁን አንተ ወንጀለኛ እንኳን እንደሆነ ክሳብ ቢነግሩህ እኔ ጋር እንደዛ አይደለም፣ እኔ ጋር ህዝብ ልታሻግር ነህ፣ እኔ ጋር አንተ ታላቅ ነገር ያወጣው ኢየሱስ ጌታ ነው። ሃሌሉያ። ዛሬ ሰዎችን ቢሏችሁ እናንተ አይደላችሁ ምን ማለት እንደሆነ ታውቃላችሁ። ሰዎች እናንተ የሚያወጡላችሁ እያንዳንዱ ክራይቴሪያ የእናንተ አይገልጥም። አይደላችሁማ አይደላችሁ። ጥሩ ጊዜ በጣም ያሰብኩኝ ነበር እና ደግሞ እንደዛው መንፈስ ቅዱስ ምንም ያጽናናኝ ነበረበት ጊዜ ነበርና በጣም በጌታ ፊት ታገልኩ፣ አለቀስኩ ማለት በቃ ጌታ ሆይ በቃ እንደማልፈልግም በገንዘብ እንደማትሰኝ አውቃለሁ። ብትሰጠኝ ይሄ ነገር ሂድ አይፈውሰኝም። በዚህ ነገር በምንም ሰው ሰጠኝ አይደለም። ክብር ከመጣ ግን በመገኘት ከመጣ ግን ሁሉን እረሳለሁ። በሱ እኔን መጠገን ትችላለህ፣ በሱ እኔን ማጽናናት ትችላለህ አሉት። እግዚአብሔር አንድ ነገር ነው ያወጣኝ። እነዚህ ነገሮች በሙሉ በጣም መንፈስ ቅዱስ ነው ታለቅሻለህ። እነዚህ ሁሉ አሰማሙ የሚሆነውን ነገር አይደለማ የሚሆነውን ነገር እነዚህ ጋይሽ ታለቅሽ አይደለም። ማልቀስ ካለብሽ ማልቀስ ያለብሽ ሰው ስላንቺ መልካም ነገር ሲያወራ ነው። ስላንቺ የማይሆን ነገር ስላወሩ አንቺ ማልቀስ አይገባሽም። ለምን ሲባል ያልሆንሽውን ስላልሆንሽ አባባል ይገባችኋል። ያልሆንኩትም ስላሉ እነሱ ልክ ናቸው ብዬ እኔ በእግዚአብሔር ፊት ማልቀስ አይገባኝም። ማልቀስ ያለብሽ ላለ ነገር ነው አለ። ለምን እላለሁ? ልክ አንቺ እንደዚህ ነሽ ነው መልካም ነገር ማውራት ሲጀምሩ ማልቀስ ጀምሪ። ለምን ሲባል በራስሽ አትመረው ስለማትሽ የገባችሁ ነው ወይ? ብዙ ጊዜ በእግዚአብሔር ፊት ቆመን የምናለቅስበት ጉዳይ ያልሆነውን ስለተነገረን ያልሆነውን ዱላ ስለመጣብን ነው። እግዚአብሔር ጋር ስንቀርብ ማድረግ ያለብን ይሄንን ነው። ያንን መልካም ነገር ስለኛ ሲያወሩ እናንተ እኮ እንደዚህ ናችሁ ሲሉ ዳዊት እኮ እንደዚህ ነው እኮ እኔ ማን ነኝ? ቤቴስ ምንድን ነው? ያ ይቆን ዘንድ በእኔ ምንድን ነኝ? እኔ ማን ነኝ? ምን አይነት ታማኝ አምላክ። ከዛ በኋላ ወዲያው አይምሮዬ ሽፍት አደረገ። ካዘንኩበት ነገር ወጣውና እግዚአብሔር ክብር ነው አጽናናኝ። እግዚአብሔር የእሳት ኢንካውንተር ከርስ ያልወጣሁኝ የእሳት ኢንካውንተር ተራ የሆነ ላይፍ አይደለም። የእሳት ኢንካውንተር አይደንቲቲያችሁ ብቻ አይደለም፣ የምትመሩትን ይቀይራላችሁ። ሙሴ በቁጥቋጦ ውስጥ የእግዚአብሔር እሳት ከተገናኘው በኋላ ወጥቶ በግ አይደለም የመረው፣ ንጉሥ ፊት ነው የቀረበው። ይቻላል እንዴ? በአንዴ ከበግ ኢየሱስ ጌታ ነው። ከበግ እረኝነት ሲባል መዝሙረኛው ዳዊት ነው ይመጣል በፊት። አሁን ግን ዳዊት ብቻ አይደለም፣ ሙሴ እረኛ ሆኖ በጎችን የሞቱን በግ ሲጠብቅ ከነበረበት አንድ ቃል እኮ የመጣለት አንድ ኢንካውንተር ነው። ቁጥቋጦ ውስጥ ያለ እሳት ነው ያለው። የተነካካው እግዚአብሔር ዓለም ጋር መጣና ግን ፈርዖን ፊት ቆመ። ቀድሞ ይመራ የነበረ የሚችልበት በግ አጠባበቅ ነው፣ በግ አመራር ነው። አሁን ሲባል መሳ አይደለም፣ እሳት አግኝቶኛል፣ ዓለምን በሙሉ የሚመራው እግዚአብሔር የራሱ ሕዝብ እንድመራ መልጦኛል ብሎ እግዚአብሔር ቆመ። ኢንካውንተሩ እሳት ነው፣ የእሳት ሰው ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሁለተኛው ሰው ዛሬ ማነሳላት ሁለተኛው ሰው ኤልያስ ነው። ዋው!
በጣም ታላቅ እግዚአብሔር ስም አይደለም አገልግሎቱ ሞቱ እንኳን እሳት ነው። ኢየሱስ ጌታ ነው። ሃሌሉያ። እንደዚህ አይነት የከበረ ሞት እንኳን አለ። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ሕያው። ያ ማለት ምንድነው? በኤልያስ ዘመን በዛው ሰዓት ኢንካውንተር ያደረጋቸው በዛው ሰዓት እንዲያገለግሉ ኃይልን የሰጣቸው ራሱ እግዚአብሔር አሁንም ሕያው። አሁንም ያንን እሳት መመለስ ይችላል። አሁንም በመካከላችን ያንን እሳት ማድረግ ይችላል። አንደኛ ነገሥት ምዕራፍ 18 ቁጥር 16 ላይ ከ30 ጀምሮ እንደዚህ ይላል። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርንም መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል ያዕቆብን ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥቋጦ 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሠዊያን ሠራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ። በእንጨቱም ላይ አኖረው። 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሷል። ደግሞ ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጓል። 3ኛም አደረጉ። ውሃውን በመሠዊያው ዙሪያ ፈሰሰ። ደግሞ ጉድጓዱን በውሃ ሞላው። መስዋዕት ሰልፍ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ አምላክ እስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያ እንደሆንኩ ይህንንም ሁሉ በቃል እንዳደረግኩ ዛሬ ይገለጥ ዘንድ አንተ አቤቱ እንደ ቃል አቤቱ እንደሆንክባቸውንም ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ኢየሱስ ጌታ። አሁን ኢየሱስ ጥሎልን ሊሄድ የፈለገው ያ እሳት በመንፈስ ቅዱስ አማካኝነት ወርዷል። አሜን። ኢየሱስ ጌታ። አንተ እኮ እሳት እኛ ጋር አሁን ግን የሚበልጥ እሳት ይዘን እንወጣለን። አንተ እኮ እሳት ከእኛ ጋር የሚጨምር እሳት ይዘን እንወጣለን። ለደስታት ፊት የሚያስቆም እሳት ይዘን እንወጣለን። ኢየሱስ ጌታ። ባለንበት ከተማ ላይ ገዢ እንድንሆን የሚያደርግ እሳት ካታሎቬሪያ ሰልቫል እሳት ይዘን እንወጣለን። እሳት ይዘን እንወጣለን። በዚህኛው አገልግሎት አንቀጥልም። አሜን። አንቀጥልም። ሊያልፈልግም በዚህኛው እሳት ብቻ መቆየትን አልፈልግም። እግዚአብሔር ማገዶንም ቢሆን ጨምሮ ያብሰው እንጂ እሳቱ ከኔ ማለፍ አለበት። ከኔ አልፎ ብዙ ሰዎች መካት አለበት። ተናግሬ አይደለም አውርቼ አይደለም። የኤልያስ እሳት እንኳን እሱ ሲል የወደቀው ጨርቅ ላይ አልፎ ኤልሳዕ ከፍቶለታል። እሳቱ እኮ ነው። እሳቱ ሐዋርያት ሥራ ላይ የወረደው እሳት የመንፈስ ቅዱስ እሳት አሳጥማችሁ ተራውን ሰው እድሜ እንኳን የለውም ለመኖር ጥቂት ጊዜ ነው የቀረው የተባለውን ሽማግሌ ነው የሚባለውን ጴጥሮስ እንኳን ትልቅ ዓላማ ይዞ እኮ በጣም ነው የሚገርመኝ። መጽሐፍ ቅዱስ ትልቅ ፕሮግራም ይዞ ቤተሰብ ከማሳደግ በልጆቹ ከመጦር አውጥቶ ና ሰው አጥማጅ አደርግሃለሁ። አሁን ሰው ለማጥመድ መረብ አይደለም የሚያስፈልግ፣ ሰው ለማጥመድ እሳት ነው የሚያስፈልግ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሰውን ወደ እግዚአብሔር መንግስት ለመጨመር የሚያስፈልገው የሆነ ነገር አይደለም። ሰውን ወደ እግዚአብሔር መንግስት ለመጨመር የሚያስፈልገው እሳት ነው። የእግዚአብሔር መንግስት ለማገልገል የሚያስፈልገው የሆነ ነገር አይደለም። መጀመሪያ የሚቀርበው እሳት ነው። እሳት በሉ እስኪ፣ እሳት ነው። ዲያቆን ራስ ያላብራጋ ዲጋባ ሐሰልባ
ሃሌሉያ ሃሌሉያ። ማንም ወደማይዘን ክልል አለብን አለ ማንም የማይዘው ኤልያስ ላይ የነበረው እሳት አካብ አይዘውም። አካብ በፍጹም አይዘውም። ሰው ቤት እንኳን ቢያፈላልገው ሰውየው ሰማይ ዘግቶ አንድ ቤት ተቀምጧል። አይዘውም። ሰውየውን ድርቅ አይዘውም። ኤልያስን ድርቅ አይዘውም። ማጣት አይዘውም። ለምን ሲባል በልተው ለመሞት ያዘጋጁትን እህል ምግብ ያላቸው ቤት ገብቶ ምግብ የሚያበዛ እሳት ያለው ሰው አይዘውም። ኤልዛቤል እንኳን ብታስፈራራው አልያዘችው። ሄዶ ኢዩን ቀባ፣ ኤልሳን ቀባ ሄዶ ለምን ሲባል አልያዘችው። የእሱ እሳት ተራ አይደለም። ወደ ትውልድ መቀጠል አለበት። ጀነሬሽን ጋር ማለፍ አለበት። እሳቱ የሚቀጥል መሆን አለበት። ኢየሱስ ጌታ ነው። በኢትዮጵያ ምድር ላይ የእምነት አባቶች ያቀጣጠሉት እሳት አለ። የጀመሩት እሳት አለ። እሳት ነገስታት ፊት ቆሞ ቤተ መንግስት ያስፈራሉ። ኢየሱስ ጌታ ነው። ድምፃቸውን ላይ ያስፈራሉ። የሰራዊት ጌታ እግዚአብሔር ሲሉ በቃ እግዚአብሔር ራሱ መጥቶ የሚያወራ ነው የሚመስለው። ንግግራቸው ስራ አይደለም። በቃ ቃላቸው ይከብዳል። እሳት አላቸው። የተካኩበት ዓለም ነው። በጣም እኮ ነው የሚገርመኝ። እዚህ በሀገራችን ኢትዮጵያ ውስጥ ያለው አይ ቲንክ አባባ ወንዳሉ ናቸው መሰለኝ። የእሳቸው ሂስትሪ ፖሊሶች መጥተው ቤታቸው እነሱ ወደ እስር ቤት ለመውሰድ አንኳኩተው ኑ ብለዋቸው መጥሪያ ይዘው መጥተው ጠሯቸው። መጣው ብለው ቤታቸው ሄደው ልብሳቸውን ቀይረው ወጡና ከነሱ ጋር እየሄዱ እሳቸው ሊታሰሩበት የተዘጋጀበት ማረሚያ ቤት በእሳት ተቃጠለ። ሰውየው ተራሱ አይደለም። ማንበብና መጻፍ አይቻሉ እንጂ የተነካኩበት ዓለም እሳት እነሱን የለካ የራሳቸው ንብረት ነው የሚበላው። እሳት ነው ያሉት። በጣም ከባድ እሳት ነው። ማንበብና መጻፍ አይችሉም፣ ግን እሳቸው ላይ ያለው እሳት እንደዚህ ያደርጋል። በጣም ከባድ እሳት ያለባቸው ሰዎች ናቸው አሉ። እግዚአብሔር በዚህ ሀገር ላይ በኢትዮጵያ ሀገር ላይ እሳቱን አለማምዶ ኢንካውንተሩን ያሳያቸው እግዚአብሔር ሰዎች አሉ። ሻባጋዲያ ኮፍሬስ ያልባር እግዚአብሔር በዘመን መጨረሻ ላይ ኢትዮጵያ ገባላት ተሳካለ አለ። እግዚአብሔር ታማኝ አምላክ እንደሆነ አይቻለሁ። ምንም በማይቻልበት ነገር ውስጥ በእምነት ብቻ ብዙ ነገር ሲያስችል አይቻለሁ። አውቃለሁ እግዚአብሔር ሲያስችል አስላየው። አሁን ይሄ እሳት ሊመጣ ያስፈልጋል። እሳቱ መምጣት አለበት። በቃ ሰማይ መቀደድ ካለበት ይቀደድ። ግን ሌላችሁም ይቀደድ። እግዚአብሔር ሰማይ ቀዶ ቢወርድ ኢየሱስ ጌታ ነው። የድፍረት ጸሎት አይደለም። ኢሳይያስ እንኳን ሲጸልይ ምን ነው አለ? ሰማይ ቀደድ ትወርድ። በቃ ራው በሳበት ስለዚሁን ለመፍረድ የጾምን ክብር ለመመለስ ምን ሰማይ ብትቀድ ሰማይ ተቀደም ትመጣ ምን ነው አንድ ጊዜ ብትመጣ ይህንን ኢየሩሳሌም ተጥላ ያፈረሰበትን ብታድስ አይደለም። እግዚአብሔር እንኳን የኢየሩሳሌምን ቅጥር ለመጠበቅ ሲፈልግ እንደዚህ ሆነ ያለው በውስጧ ክብር ሆናለሁ። ከዚያስ በዙሪያዋ የእሳት ቅጥር አይገርማችሁም? እግዚአብሔር አይደለም ለእናንተ ከተማን እንኳን ለመጠበቅ እሳት የሚልክ አምላክ እናንተ ውስጥ ላስቀመጠው ተልእኮ እንዴት እሳት አይሰጥም? አልበቃንም። በጌታ ተስፋ እንዳለው ሰው ሆናችሁ እንዳትጸልዩ። አሁን ስንጸልይ ተስፋ አማራጭ ኢየሱስ ጌታ ነው። እግዚአብሔር ያው ጌታ ዛሬ ምሽት እንደዚህ ባገለገልኩበት መገኘት ነገ ባለ ኮንፈረንስ ላይ መቀጠል ከሆነ ዛሬ ምሽት ቢወስድ ይመስለኛል። ከልብ ነው የምነግራችሁ። ያው ጌታ ምስክር በዚሁ ፕሬዘንስ አሁን እየተሰማን ባለው መገኘት ብቻ ነገ እዚህ ኮንፈረንስ የሚገለጥ ከሆነ እግዚአብሔር ቢወስደኝ ይችላል። ምን አለን ብዬ ነው የምኖረው? ምን ልመካ ነው የምኖረው? ማንን ላስደስት ለማን ፈቃድ ለመኖር ነው የምኖረው? እግዚአብሔር በልቡ ኢንካውንተር መጥቶ ካልነካ እንደ ቀድሞ ለማገልገል ሁሉ ጊዜ ነበር። ከዚህ በፊት ሳምንቴን አንዳንድ ጊዜ ሳወራ የዛሬ ሳምንት የሮኩትን ላይ አይደለም በዚህ ሳምንት እያንዳንዱ ቀን ሌላ ነበር። ምን ይላል
ለምን ሲባል በእያንዳንዱ ቀን ላይ ቤት ላይ ስጸልይ ከእግዚአብሔር ጋር የተገናኘው ፕሮሰስ ሌላ በጣም በቅናት ነው ጸሎት ፈልገው ዛሬ አማራጭ የለኝም። ጌታ የምታገለግሉበትን አገልግሎት ውሰዱ። ጌታ ሆይ በዚህች ሰዓት ብቻ እያገለገልኩ መቆየት አልፈልግም። ከዛሬ ጀምሮ ያው ጌታ ምስክር ተወራረዱ አይደለም እኛ ያዕቆብ እንኳን በዛ ቦታ ላይ ታግሎ አሸንፎ በረከቱ ተቀብሎ ወጣ። እግዚአብሔር በእኛ ላይ ያስቀመጠውን እሳት ለማስቀጠል አሁን ተወራረዱ። ጌታ ሆይ በእንትና ላይ በእምነት አባቶቻችን ላይ በእንደዚህ አይነት እሳት ስትሰራ ሰምተናል። በእንደዚህ አይነት እሳት ስትሰራ አውቀናል። ደግሞ በእኛ ዘመን ደግሞ በኛው የራሳችሁ አገልግሎት ጥሩና በሌው ደግሞ በዚህ መገኘት ሰዎች እየተነኩ እያለቀሱ ሰዎች እየተጽናኑ እየተደሰቱ በዚህ ካውንተር አሳይተኛል። የሚበልጥ ነገር እንዳለ አውቃለሁ። የሚበልጥ እንዳለ ነገር ገብቶኛል። አንድ ነገር አውቃለሁ። የሚበልጥ ነገር አለ። ዛሬ የምፈልገው ያንን እሳት ነው። እሳትን ጣልብኝ። በቃ ከባድ እሳት ጣልብኝ። ልብሴ እሳት ይሁን በል ይቻላል። የጴጥሮስ ጨርቅ እየተቆረጠ የፈወሰው ሰውዬው ምዕራፍ 2 ላይ ባገኘው እሳት ነው። ይቻላል። ኢየሱስ ጌታ ነው። ሁሉ ጊዜ ለራስ ይለዋል አይደለም የሚጠቅም ነገር ሰጥቼ የማይጠቅም ነገር እንኳን ብጥሪት ሰው ይፈውሳል እላለሁ። በቃ እንደዛ ነው። ለምን ሲባል ፈልገው እኮ አይደለም የሄዱበት ኮቴ መሬቱ እንኳን አፈርቶ ወስዶ ሰው ከሙታን ያስነሳል። አይደለም እሱ ኤልሳ የተካፈለው እሳት ኤልያስ በተነካካው እሳት ኤልሳ በወደቀበት በዚያ እሳት እሱ ሞቶ አጥንቱ ሙታን ያስነሳል። ሻዲያ ኮፍረዲጋ ሀካተንሃ የሚበልጥ ኢንካውንተር አለ። ዛሬ ቅናትና ረሃብ ብቻ ልከትባቸው አይደለም። ዛሬ ያንን እሳት እንድትካፈሉ ነው የምንጸልየው። እግዚአብሔር ሆይ ሰማያትን ቀደው ውረድ። ዛሬ በእሳት ንካኝ። አገልግሎት ይቀር፣ ኮቴ ይቀር። ዛሬ ሰዎች ቀርቦ በሚያውቁት መታወቅ እንዲያውቅ አልፈልግም። ዛሬ ሰዎች እኔን በሚጠሩበት መጥራት እንዲጠሩ አልፈልግም። ዛሬ ሰዎች እኔን እንደሳናት እንደሳው ምናልባት መጽሐፍ ቅዱስ ላይ ሙሴ እንደባላይ እንደ ሙሴ ትሆናለህ እንዴ ብሏል እግዚአብሔር። ሙሴን እግዚአብሔር ትውልም ነው ጨካኝ ስላችሁ ክፉ ናቸው ማለት አይደለም። ለእግዚአብሔር ነገር ግን የቆረጡ ናቸው። ለእግዚአብሔር ነገር የጨከኑ ናቸው። ያገኛቸው ኢንካውንተር ደሳ ነው የሚያደርጋቸው። ሙሴን ካያችሁት ሄዶ ሊቆ የሙሴ ልብ ራሱ በጣም ነው የሚደቀኝ። ሂድ ወደ ፈርዖን አለ ይለዋል እግዚአብሔር። ከዛ ልቡን አደረድነዋለሁ። እግዚአብሔር ራሱ የፈርዖንን ልብ እንደሚያደርግ እየነገረው ፈርዖን ጋር ይሄዳል። እግዚአብሔር ትውልድ እንደሚያደርግ እናንተ እንደማይሆን እየተነገራችሁ ነው። ሰው አይደለም እኮ እግዚአብሔር የፈርዖንን ልብ አደረድናለሁ እያለው ይሄዳል ሙሴ። በጣም እስከ መጨረሻ የእግዚአብሔር ተአምራት እስኪገለጥ ድረስ እየተመላለሰ ይሄድ ነበር። ኤልያስ ተራ ሰው አይደለም። ታላቅ ሰው እግዚአብሔር አምላክ እንደሆነ ይታወቅ እንኳን ሲባል ይህ ይታወቅ ብሎ የጠራቸው ስፍራ ተራራ ያለበት ስፍራ ነው። ለምንድን ነው ያንን ያደረገው ካላችሁ በሌላ ክፍል ደግሞ ራሱ ኤልያስ ሲታጠሩት ይጸልይ ወደዚያ ተራራ ወጣ ይላቸዋል። ኤልያስ እግዚአብሔር አምላክ እንደሆነ ይታወቅ ዘንድ ህዝቡ የጠራቸው የሚጸልይበት ስፍራ ላይ ነው። መስዋዕቱ ስፍራ ላይ ነው። የሚሰዋበት ተራራ ላይ ነው። የሚጸልይበት ተራራ መስዋዕት ማለት የሚጸልዩበት ለእግዚአብሔር የምታቀርቡበት ስፍራ ላይ እዛ ስፍራ ላይ ነው ሄዶ የጠራቸው። አልገባቸውም። አንዳንድ መዝሙር ምን ይላሉ መዝሙሮች ተራራ ላይ ማዳን የቻለው ብሎ ዘማሪ ሲዘምር ገብቶት ነው እግዚአብሔር አንድ ጊዜ እስራኤላውያንና ሌላ ገብ ሲዋጉ መጽሐፍ ቅዱሳችን ላይ በተራራ እንዋጋ ብለው ወጡ።
ተራራ ላይ ሊዋጉ በወጡ ጊዜ እስራኤላውያን እናም መዛህር ሲዋጉ እስራኤላውያን አሸነፉ። ልክ እንደነሱ አምላክ እነሱ የዝናብ አምላክ የፀሐይ አምላክ ብለው መርጠው እንደሚያመልኩት አምላክ እግዚአብሔር የተራራ ብቻ አምላክ መስሏቸው እንደዚህ ነው ያሉት። ወደ የእናንተ አምላክ የተራራ አምላክ ነው፣ በሸለቆ ወርደን እንዋጋ አሏቸው። እግዚአብሔር ተቆጣ። እንዴት ምን የተራራ አምላክ ብቻ ውረዱ ወደ ሸለቆ እመጣለሁ አለ። ሸለቆ ውስጥ ገቡ። ሲዋጉ አሸነፉ። ለምን ሲባል እግዚአብሔር የተራራ ብቻ አይደለም። እግዚአብሔር በሸለቆ ውስጥ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ረጅም ጉዞ ስንኳን በጣም ደስ ይላል ነበር። በቃ እግዚአብሔር አይደለም ከዚያ ሀገር ብትወጡ የትም ብትገቡ ደስ ይላችሁ የሚገባው ነገር እግዚአብሔር በዚያ ያለ በዚያ ኢየሱስ ጌታ ነው። ናፍቀኛል ብትሉት ይመጣል። ላገኘ እፈልጋለሁ ብለኸኛል ብትሉት ይመጣል። እግዚአብሔር በጣም መጽሐፍ ቅዱሳችን ላይ ዳዊት ወደ ሲኦል ብወርድ አንተ በዚያ አለ። ምን ማለት ነው? እግዚአብሔርን ፈልጎት የትም ቢገባ እንኳን እግዚአብሔር በዚያ አለ። እግዚአብሔር የሚገኝበት ስፍራ የተገደበ አይደለም። ለዚህ እኮ ነው እግዚአብሔርን በመፈለግ ውስጥ የትም ቦታ ላይ ብትጠሩት እግዚአብሔር ይመጣል። እግዚአብሔር ፈልጉት ቢለው መጽሐፍ ቅዱስ ለዛ ነው። ኤልያስ ኢንካውንተር ተራ አይደለም። የሚጸልይበት ተራራ ላይ አጥቶ ክሊኮ ይገርመኛል። አወጣቸው ተራራው አጠገብ ቆመው እነዛ ቢጮሁ አምላክ አይደል ሀሳብ ይዞት ይሆናል። ጮሁ ጥሩት ይላል። የለም መልስ የለም። ይጠሩታል የለም። ለምን ሲባል ያንን ስፍራ እግዚአብሔር በሁሉም ስፍራ እኮ ይገኛል። እሱ የጠራቸው ስፍራ ስፔሻል እሱ የጠራቸው ስፍራ ግን እርሱ የሚጸልይበት እዛ ዓለም ላይ ሌላ ነገር አትለማመድም። እዛ ተራራ ላይ ልምምድ ያለ እግዚአብሔር ብቻ ነው። ስለዚህ አይደለም እዛ ሌላ ስፍራ እግዚአብሔር እኮ በሁሉም ስፍራ ይገኛል። ስፔሻሊ ሁሉ ጊዜ ተንበርክካችሁ የምትጸልዩበት ስፍራ ላይ ቢደክማችሁ እንኳን ሄዳችሁ ተንበርከኩ። ዝም ብላችሁ ራእይ ታያላችሁ። ዝም ብላችሁ ተንበርከኩ። መገኘቱ ይመጣል፣ ጠረኑ ይመጣል። ለምን? እዛ ስፍራ ላይ እግዚአብሔር አስለምዳችሁታል። በልዩ መነካከት አስለምዳችሁታል። እዛ ስፍራ ላይ ጠራቸው። ቢጮሁ መልስ የለም። ለምን? እዛ ስፍራ ላይ ኤልያስ እየጸለየ እግዚአብሔርን መገኘት ብቻ ለይቶ ቅዱስ ያለማመድ ስፍራ ነው። ኤልያስ እሳት ውሃን ሲያጠፋ ነው የምናውቀው። ኤልያስ የእግዚአብሔርን አምላክነት ለመናገር ሲፈልግ ግን ውሃ ላይ ነው እሳት ይምጣል። በውሃ እኮ አይደለም አምላክ የሆነ በውሃ ይምጣና ይሄንን እሱ ጋር ተራረገ። እሳት ከሰማይ መጣ። ይቺን ትላስ ፕሮጀክት አደረገ። ለምን? ኢንካውንተር የግል መነካካቱ ነው። የትም ስፍራ ላይ አሸናፊ የምትሆኑት የትም ስፍራ ስትቆሙ ድል የምታደርጉት ቤታችሁ የተለማመዳችሁት ኢንካውንተር ነው። እግዚአብሔር አምላካችሁ አዎ አሳዩኝ አምላክ መሆኑ ስትባሉ እሺ ብላችሁ ብታሳዩት ቤታችሁ ያላችሁ ኢንካውንተር ነው። እግዚአብሔርን የምታውቁት እግዚአብሔር በዚህ ስፍራ አለ። በመገኘቱ ይሰማችኋል። መገኘቱ በዚህ ቤት አለ። እግዚአብሔር ክብር በዚህ ቤት አለ። በምን አወቃችሁ? ቤታችሁ የተነካካችሁበት ኢንካውንተር ፊልድ ያደርጋችሁ ስላለ ይሄንን መገኘት ጸልዩ። ቤታችሁ ታውቁታላችሁ፣ ጠረኑን ታውቁታላችሁ። ስለዚህ እግዚአብሔር በዚህ ያለው ይስራችሁ። አዎ ትሉኛላችሁ። ኤልያስ ኢንካውንተሩ እሳት ነው። ውሃ ላይ አይደለም። ሙሉ ውሃ እንኳን ጨምሮ አላቸው። ትንሽ ውሃ እንኳን አይደለም ጨምሮ ብሎ ውሃ ላይ ውሃ ጨምሮ እሳት እንዲመጣ ያደረገው ኢንካውንተር ስላለው እግዚአብሔር ነው ያምነዋል። እሳት ቢል እንደሚመጣ ያለ ላይፉ ነው አይከብደው። እሳት መታችን ውሃ ላሰች። ከዚያ እሳት መጽሐፍ ቅዱሳችን ላይ ተራራ ላይ ወጣና ኤልዛቤል ነቢያቱን በሙሉ ልታሳርድ በእንትን ባለች ጊዜ ኤልያስ ይወጣል። እግዚአብሔር ወደዛ ተራራ ሂድ እና ፈርቶ በሸሸበት ጊዜ ወደዛ ተራራ ወጣ ብሎ የአርባ ቀን አንድ ጊዜ በላ 40 ቀን ተጓዘ። መጽሐፍ ቅዱስ ላይ ተራራውን ወጣ። በኋላ እዛ ተራራ ላይ ሲጸልይ 50 ሆነው ወታደሮቹ ነው ኤልያስ ተላኩ። አክብረው ይጣሉት
መጥተው የእግዚአብሔር ሰው ሆይ ያሉት ሌላ ስም አልተጠቀሙም። ራሱ አይደለም እንካውንተሩ እሳት ከባድ ሰው ነው። ይባላል፣ ሰውየው ራሱ ይባላል። ኢየሱስ ጌታ ነው። ሲቀር ራሱ ይባላል። ከዚህ ሰው ጋር ሰማይናችሁ ስትገናኝ ራሱ ጌታ ኢየሱስ ይባላል። ሰውየው ለእግዚአብሔር ኪንግደም ማይሆነውን ነገር የሚባላ ነገር ያለው ሰው እግዚአብሔር ሰው ብሎ አክብሮት መጥተው እሳት ከሰማይ ወርዳ ብላችሁ ምንም ነገር የለበትም። ወርዳ መጣቻቸው ድጋሚ ወርዳ በላት። ከዛ በኋላ እግዚአብሔር ራሱ ወረደ ያለ ይህንን ሰው አያስወርደው። ሰው መጥቶ ምንም ሊያስው አይችልም። ከባድ ኢንካውንተር ነው ያለው። እሳት የተነካካው የእሳት ዓለም ነው ያለው። አሟሟቱን እንኳን እግዚአብሔር እሱን ሊወስደው ሲፈልግ በእሳት ሰረገላ ነው የወሰደው። ምን አይነት ከባድ ሰው ነው አይደለም? እሱ ጨርቁ ራሱ አይን ይከፍታል። ጨርቁ አይን ይከፍታል። የተነካካበት ዓለም እኮ ነው የነካው ነገር ተራ አይደለም። የነካው እሳት። ለዛ ነው በጣም አብዩ ይመጣና እግዚአብሔር ሰው ስንፈልግ ነበር ሂድና ላካ ተገለጥለት አካፈቀረው በጣም የእግዚአብሔር መንፈስ ነው። የት እንደሚያደርግ በምን አውቃለሁ? ሰውየው ሰው ብቻ አይመስለው። ሰው ብቻ አይመስለው። ሰው በሰውነቱ እንደዚህ አይመላለስ። ሲቀርቡት ያስፈራል። ትንሽ ቀጠን ሊል ይችላል። በጣም የታሰረ ቀሚስ የለበሰ ሽታን በቃ ከፍ የሆነ ሻለች አባርጎ ይዞ ተራሰው ሊመስል ይችላል። ግን ተራሰው አይደለም። እሳት ይዞ ነው የሚንቀሳቀሰው። የሰማይ እሳት ይዞ ነው የሚንቀሳቀሰው። ተራሰው አይደለም። ሲሞት እንኳን በእሳት ሰረገላ ነው። እግዚአብሔር እሱን ለመውሰድ የተጠቀመው የእሳት ሰረገላ ነው። ማንንም እግዚአብሔር በዚህ መንገድ ወስዶታል። ግን ለሱ ግን እንደዛ አይደለም። ማቴዎስ ወንጌል ምዕራፍ 17 ላይ መጀመሪያ ላይ ሲጀምር ያው እንዳወራኋችሁ በዚህ አማድ የሚባሉት ሶስቱ ጴጥሮስ፣ ዮሐንስ፣ ያዕቆብ እነዚህ ሶስቱ ወደ ተራራ ወጣቸው ጊዜ ኢየሱስ የፊቱ መልክ ተለወጠ ይለናል። የፊቱ መልክ ተቀየረ፣ አበራ፣ እንደሌላ ሰው ሆነባቸው። በዛ ስፍራ ላይ የመጣው ሙሴና ኤልያስ ናቸው። ሕግና ነቢያት እኮ ናቸው። ግን ሁለቱም እሳት ናቸው። ይባላል። ኢየሱስ ጌታ ነው። ይባላሉ። በርስቲ ሃሌሉያ! ኢየሱስ ጌታ ነው። እንደዚህ ነው መሆን ያለብን እንደ እግዚአብሔር ልጆች። ለእግዚአብሔር መንግስት የማይመጥነው ነገር የሚባላ ነገር ይዘን እንደመጣ ሊያቃጥል፣ ሊያጠፋ፣ ሊቀንስ እንደመጣ ሰው ነው መንቀሳቀስ ያለብን። ተራ ሰዎች አይደሉም። እግዚአብሔር ላይ ሲቆጡ እንኳን እግዚአብሔር የሚገርም ነው። እግዚአብሔር እንኳን መጥቶ ያማክራቸዋል፣ ያወራቸዋል። መጥቶ እነዚህን አጠፋለሁ ብሎ ሲያማክረው አይ ብሎ ያስቀይረዋል። ሙሴ እሳት የተነካካው የእሳት ዓለም የነካው ጴጥሮስም ያወራው እንደዛ ነው። በዚህ ሶስት ዳስ እንስራ፣ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ያለው እግዚአብሔር ኢየሱስ ያለው ለምን ሲባል ሁለቱ እሳት ነው ያላቸው። እሳት ነው የተሰጣቸው። አሁን ራሱ ኢየሱስ እሳትን ሊጥል መጥቷል። ስለዚህ እነዚህ ሁለቱ ሰዎች ዳስ ተሰርቶላቸው በቀድሞ እሳት እንዲመላለሱ አይደለም። ሉቃስ ወንጌል ትዝ ይላችኋል 12:47 አይ ቲንክ እንደዛ ምዕራፍ 12 አካባቢ ላይ ኢየሱስ እንደዚህ አለ፣ እሳትን ልጥል መጣሁ፣ ከነደደ ይበቃኛል አለ። በቃ የመጣሁት ለዚህ ነው፣ እሳትን ልጥል ነው የመጣሁት አለ። አሁን ኢየሱስ ይዞት የመጣው እሳት አሁን ሙሴና ኤልያስ ጋር ካወራ ነው የሚበልጥ ስራ የያዘ እሳት። ለዚህ ነው ዮሐንስ በማቴዎስ ወንጌል ምዕራፍ 3 ላይ እንደዚህ አለ ቁጥር 11 ላይ እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን ሸከም ዘንድ የማይገባኝ ከኔ በኋላ ይመጣ ግን ከኔ ይልቅ ይበረታ፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። አሁን ኢየሱስ ይዞልን የመጣው እሳት የሆነ ስፍራ ላይ ተነካክተ ብቻ የምንተወው እሳት አይደለም። እነዚህ ሰዎች ጋር ብቻ ነው እሳቱ የነበረው። ሲናገሩ እሳት ይሆናል፣ መታት በላና ሄዳል። እሳቱ እንደዛ ነበር ሲሰራ የነበረው። አሁንስ ይባል አሁን ኢየሱስ ይዞ የመጣው እሳቱን
ጥሎልን ሊሄድ ነው። ይዞት አይደለም ጥሎልን ሊሄድ ነው። እኛ እሳቱን ይዘን እንድንሰራ እኛ እሳቱን ይዘን እግዚአብሔር መንግስት እንድንሰራ እሳቱን ጥሎልን ሊሄድ ይመጣል። እሳቱን ደግሞ እሱ ለሄደ እግዚአብሔር ታምራት ካለማመዳቸው በኋላ ቢሉ ድንቅና ታምራት አድርጉ ብሎ ሐዋርያት ይገላል ካለማመዳቸው በኋላ ሐዋርያት ሥራ ምዕራፍ 2 ላይ ጻፉ ሲናገር ይላል ባለ 50 የተባለው ቀን በደረሰ ጊዜ ይላል ኢየሱስ ክርስቶስ ጌታ ሃሌሉያ ይህንን ቃል ማንበብ አለ ዳሊያ ኮቬሪዲያስ ሳካብራሃ ዲጋባራዳስ ካፓራዲያስ ኦብሬጋ ካታልባ ዛሬ ሰዓት ያገኘናል ሰዓት ያገኘናል ገባኝ ለምን እንደሆነ ነግራችኋለሁ እነዚህ ሁለት ሰዎች የተነካኩበት ከእግዚአብሔር ጋር የተነካኩበት ዓለም ተራ መነካካት አይደለም ሁለቱ ኢንካውንተራቸው እሳት የሰማችሁኝ ነው ኢንካውንተራቸው እሳት ሙሴ ለመጀመሪያ ጊዜ እግዚአብሔር ተገልጦለት ኢንካውንተር ያደረገው በቁጥቋጦ መካከል እሳት ነው ያየው እሳትን አይቶ ነው ወደ እግዚአብሔር የቀረበው እሳትን አይቶ ነው ከእግዚአብሔር ጋር የተዋወቀው በጉዞ መካከል ላይ እንኳን እስራኤላውያን ሲመራው መጽሐፍ ቅዱስ ሲናገር እንደዚህ ይላል ቀን በደመና ይላል ለሊት በእሳት አምድ ሰውየው ኢንካውንተሩ እሳት ስለሆነ ምሽት እንኳን የሚገለጠው እሳት ዋው ኢንካውንተሩ ነው መጽሐፍ ቅዱስ ላይ ይሄንን ቃል አንብባችኋል ተራራውን ጨሰ የሚል ቃል ተንቀጠቀጠ ይላል እሳት ነው ሰውየው የተነካካው ዓለም ተራ አይደለም ተቆጥቶ እንኳን ሲወርድ ፊቱ ያበራል ፊቱ እንኳን ለመቆም ይፈራል ምንድን የተነካካው ማን ይነካው ይሄ ሰው መልአክ ብቻ አግኝቶ ነው አይደለም መልአክ ብቻ አግኝቶ ቢሆን ተራ አይሆን መልአክ ብቻ አግኝቶ ቢሆን ፊቱ ያበራ አይመጣም ሲወርድ ሰውየው የተነካካው እግዚአብሔር የእሳት ዓለም አለ እሳት እሳት ኢየሱስ ጌታ ሃሌሉያ ሃሌሉያ ዛሬ ያይንካው ባይዘው ዛሬ የበንኪንግ ነው ከዚህ በፊት የምናደርጋቸው ቀናቶች ላይ ከ3 ኢንካውንተር ቀን ነው ዛሬ ቅዳሜ የኢንካውንተር ቀን ነው ሰለክት የተደረገው ኢየሱስ ጌታ ነው እግዚአብሔር ታማኝ አምላክ ነው ኢንካውንተር የካቲት 23 ተብሎ ኢንካውንተር ኮንፈረንስ ባዘጋጀንባቸው ጊዜያቶች በሙሉ እናንተ አይደል ሌላ ሊመጣው ነው አይደለም ለኔ ራሱ አዳዲስ ኢንካውንተር ያገኘኝ ነው ማለት ነው አሜን የእሳት ኢንካውንተር ተራ አይደለም መሰዊያ ለመስራት እግዚአብሔር ፈቀደለት ዛሬው ፋነነ የሚለው ቃል አልባቸው መጽሐፍ ቅዱስ ላይ ታቦቱን ይዞ በሄደ ጊዜ ፋነነ ይላል ለፋነነው እንኳን ለዛ በሪዲነቁት ሊደግፉት ታቦቱን ሊደግፉት ሲታቁ ተቀስፈው ሞተዋል እግዚአብሔር ግን ለሙሴ ፈቅዶለታል ታቦቱ ስራው አለ በዚህ መንገድ አድርግና ስራው ቃልን እዚህ ስራ ኑርበታል ለምን ሲባል ለተነካኳል እግዚአብሔር እንኳን በፈርዖን ፊት ሲልከው ሰው ሆነ ይላል ነው አምላክ አድርጌሃለሁ ለማንም ሰው እግዚአብሔር እንድቃል አይጠቀመው እግዚአብሔር ለማንም እንድቃል አይጠቀመው አንተና ነው በፈርዖን ፊት አምላክ አድርጌሃለሁ ያ ካታብራዲያ ሊሆን ይችላል በዛም ስፍራ ላይ መጥተው ይሆን በእሳት ንካት ጌታ ወደ እንድትነካኝ ይፈልጋለሁ እንድትነካኝ ይፈልጋለሁ ታሪኬ እንዲቀየር ይፈልጋለሁ ስሜ እንዲቀየር ይፈልጋለሁ ደግሞ በምኖርበት በዛም ሹፍሩ አልፈልግም ሻባጋኔ ካለ ቢያለው ሲያካና ካያ ዲያኮፋኒያ ሳብራጋዲ ጋማ ካታያ ሌጋለ ባጋዲያ ካታብራዲ ጋ ሐሰልፋ እሳት ይምጣ በኢየሱስ ካፓራዲጋ ካታያ ታኔ ካቶራዲያ ሴሌብሪጋ ማታ ላይ ብሬዲያ ኮባዶ ሌግራዲያ ሳቢር ዳዲያ ካታያ ላይ ኮብሪጋ ማታ ባዶ ኢንሳይኖች ከፍተሳት ላፓርዳሊ ካቶብሪጋ ማታ ላይ ካብሪጋ ማታ ባዶ ሌጋ ኮብራዳት ዳላኪጋ ካፓን ዳሊያ ሞት ለሰብያዎቻችን ላይ የሚገርም እሳት እየጨመረ የሚሄድ እሳት ፓርዳሌጋ ኮባሪጋ ሀኪያዳ ሱባዶ ፓዳሽያ ካታያ ኤጋዲያ ኮባሪያ ሰባዶ ማልባዳያ ማሲካታያ ራዳ ካታያ ሌባባ ካይዳ ቢርሞ ሌገሪጋ ሀካታብራዲያ ማሰባ ሳንፈሩስ ኮባሪያ ሳንፋሪያ ካተባ ሻባጋዳ ኮባራዳ ካታያ ለማንም ሰው እግዚአብሔር እንቃል አይጠቀመው እግዚአብሔር ለማንም ይንቃል አይጠቀመው አንተና በፈርዖን ፊት አምላክ አድርጌሃለሁ
ያ ካታብራዲያ ሶብራኒ ጋሃካታይ አካታብራዲያ ኮፋ የሰማይ አምባሳደሮች ነን የሰማይ አምባሳደሮች ነን የሰማይ እንደራሴዎች ነን ኢየሱስ ጌታ ነው እግዚአብሔር በሰማይ እየገዛ ባለበት በዛ ስልጣን በምድር እየገዛ እንቀሳቀሳለን ኢየሱስ ጌታ ነው የተነካካው ዓለም እሳት ነው እሳት ነው አሜን አዲስ ኪዳን ላይ አሁን ብሉይ ኪዳን ላይ ነው ያለሁት አሁን ሙሴ ጋር ነኝ በእሳት ቁጥቋጦ ኢንካውንተር ነው ሰውየው ሂስትሪ የተቀየረው በግ ይጠብቅ ነበር የዮቶሩን በግ ያግድ ነበር ከሀገሩ ሸሽቶ ሄደ ወንጀለኛ ነው ነፍስ አጥፍቶ ነው የወጣው የግብፃዊን ነፍስ አጥፍቶ ነው የወጣው ይህ ሰው ተራ ሰው አይደለም የራሱም አይደለም የሰው ነው ባርነት ውስጥ ነው ያለው እግዚአብሔር ግን ይህንን ሰው እስራኤልን እንዲያሻግር መርጦታል ዛሬ ያላችሁበት ስፍራ ዛሬ የሰራችሁበት ዛሬ የኖራችሁበት ያለበት ከተማና ሰፈር የእናንተ ዴስቲኒ አይደለም የሙሴ የዮቶሩን በግ መጠበቅ የእሱ በግ ጠባቂነት ዴስቲኒ አይደለም የእሱ ዴስቲኒ የእግዚአብሔርን ሕዝብ ማሻገር ነው ቀላል ሰው አይደለም ሰውየው ከሰባ ሰዎች በላይ አውቶሪቲ ይዞ መጣና ልዩ የሆነ ሰዓት በኢየሱስ ክርስቶስም ዛሬ ምሽት ላይ ኢንካውንተር በሚሽን የምታየው ኢንካውንተር አሁን ደግሞ ተካፍላ ይዛ የምትሄደው ሰዓት በኢየሱስ ይለፍ ለእሳት ይለፍ በኢየሱስ እሳት ይለፍ በኢየሱስ እሳት ይለፍ በኢየሱስ እሳት ይለፍ በኢየሱስ እሳት ይለፍ በኢየሱስ በኢየሱስ እሳት ይለፍ የመንፈስ ቅዱስ እሳት ይለፍ ከአገልግሎቷ በላይ በብዙ ድንቅና ምልክት የሚገለጥ ለእግዚአብሔር እሳት በኢየሱስ ቦታ ላይ ይገለጥ በጌታ በኢየሱስ ይገለጥ በኢየሱስ ማንም ሰው በዚህ ልክ ተገልጦ በማያውቅበት እሳት ይገለጥ በጌታ በኢየሱስ አገልግሎቷ ሁሉ በዛ ይስጡ አሜን ጂሰስ ማታ ካሪቦና ማያሮባ ሼሪቦና ማንዶሪቦና ማያሮባ ሀያል እግዚአብሔር አልፋና ኦሜጋ የድሮኢ በጣም ሲሰን ኦልሞስት 54 ቀን ያለው ኢየሱስ ማታ ይላል ያካበሉ በዚህ ብቻ መቆየት አንፈልግም የሚበልጥ እሳት እንዳለ እናውቃለን ዛሬ ግን ምን አልፎ የሚሰራ እሳት እንዳለ እናውቃለን በዚህ ብቻ መገደብ አንፈልግም ዛሬ እሳት ይገምጣ ማንም ሊይዘን ወደማይችል የእሳት ክልል ውስጥ አስገባን የእሳት ክልል ውስጥ አስገባን አሜን ሻባሃራ ካሳላ ባራዲያ ካፌር ነሰልባ ከልባችሁ ንገሩት። ጨክናችሁ ካወራችሁት እግዚአብሔር እኮ ይሰማል። እግዚአብሔር እኮ ጸሎትን ይሰማል። ቢመጣልን አይሻልም? ሰማይ ከጠል ወርዶ በእሳቱ ቢያገኘን የእግዚአብሔር መንግሥት ለመስራት በእሳት ብንንቀሳቀስ እሳት በዝቶልን እሳት ጨምሮብን ብንንቀሳቀስ ነገሥታት ባያስቆሙ የትኛውም ነገሥታት ባያስቆሙ የምንገባበት ስፍራ በሙሉ ገዢዎች ብንሆን የተሰጠንን ስልጣን አውቀን እግዚአብሔር መንግሥት በገዥነት ብንንቀሳቀስ አይሻልም?
ኢየሱስ መንፈስ ቅዱስ እሳት 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 እሳት